እንደምን አደራችሁ እንዴት ዋላችሁ ተማሪዎች the eastern cushitic people or the cushitic people and indigenous system በሚለው ኢስተርን ኩሺቲክ ፒፕልስ የነበሩትን ህዝቦች በአጠቃላይ ነው የምናየው በት አዝ እንደ መግቢያ አግሪካልቸር ስፔሻሊ እንሰት ፕሮዳክሽን ኤንድ ኮፊ ሜን ኢኮኖሚክ አክቲቪቲ እንደሆነ ለሁሉም እንድናውቅ ነው። ዳዘር በእያንዳንዱ አለው በመጽሐፋችን የሚለው ሴራዎማ ኮንፍሊክት ሪዞሉሽን ሜተድ ነው ያላቸው በአጠቃላይ እነሱም በአንድ ካታጎሪ አድርጎ ማለት ነው። ሴራዎማ ሲስተም ይላል ኢስተርን ሃይላንድ ኩሺቲክ ናቸው። ኢስተርን ሃይላንድ ኩሺቲክ ፒፕሎች ናቸው ማለት ነው። እነዚህ እነማን ናቸው? ሲዳማ፣ ሀዲያ እና ከምባታ ነው። ሴራዎማ ሲስተምስ የሚባሉት ኢስተርን ሃይላንድ ኩሺቲክ ግሩፕ ናቸው። እነዚህ ማን ናቸው? ሲዳማ፣ ሀዲያ ኤንድ ከምባታ ናቸው። while the Omotic state had kings many Cushitic speaking people like Sidama used more decentralized አሁን ያኛው ይሄን ለብቻው እናያለን። ኦሞቲክ ስቴትስ የሚባሉት ለብቻቸው ስናይ they were not decentralized። አሁን ሴራዎማ ሲስተምስ ብዙዎቹ ንጉስ በሌለባቸው አካባቢ ያሉት ዲሴንትራላይዝድ ሲስተም የነበራቸው ኢንዲጂኒየስ ነው። ኢን አዲሽን ቱ ዛት አገር በቀል የሆነ የአገዛዝ ስርዓት ነው እና የአገር በቀል የሆነ የአገዛዝ ስርዓት ኢንዲጂኒየስ ነው። ሶ ወማ ሪፕሬዘንትድ ቪሌጅ ሌቭል ነው ይላሉ። ወማ ኢን አዲሽን ቱ ዛት ካልቸራል እና ሪቹዋል ሊደርሺፕ ነው። ባህላዊም የእምነትም መሪ ናቸው። ዘ ሃይላንድ ክርስቲያን ኪንግደም፣ ዘ ሎላንድ ሙስሊም ሱልጣኔት ሁሉንም ስናወራ ዘ ሩለርስ ሃድ ሪሊጂየስ ኤንድ ፖለቲካል ፓወር ብለናል። ሃይማኖታዊና ፖለቲካዊ ስልጣን አላቸው ብለናል። ልክ ይኸው ነው። በዚህ ወማ ሪፕሬዘንት ቪሌጅ ሌቭል ነው። ወማ ካልቸራል ኤንድ ሪቹዋል ሊደርሺፕ ነው። ሴራ ከስተመሪ ሎ ነው። ባህላዊ ህግ ማለት ነው። ባህላዊ ህግ ኦር ሶሻል ኢንስቲቱሽን የነበረ ነው። ዘ ወማ ዌር ቹዝን ፎር ዜር ዊዝደም ኤንድ አቢሊቲ ቱ ሜንቴን ፒስ ኦፕሬቲንግ አንደር ሴት ኦፍ ሎ ኖውን አዝ ሴራ። በዚህ ህግ ውስጥ ይህን ህግ የሴራውን ሴት ኦፍ ሴራ ማለት ነው። ሴት ኦፍ ህግ ማለት ነው። ከስተመሪ ሎውን ለማስፈጸም የሚችሉ በአቢሊቲያቸው የተመረጡ ናቸው የወማ መሪዎች። ዋት ዘይ ኮሊት በቪሌጅ ሌቭል ማለት ነው። በመንደር ያህል ማለት ነው። ፋንክሽኑ የወማ ፋንክሽኑ በጋቨርነርስ ነው ብለናል። በአቢሊቲ ነው የሚመረጡት። ፒስን ኦፕሬቲንግ አንደር ሴት ኦፍ ሎ ሴራን ለማስፈጸም የሚያገለግሉ ሆነው ምንድን ነው ጥቅማቸው? አንደኛ ግጭት በሀብት ላይ፣ በጋብቻ ላይ፣ በሆሚሲድ ላይ የነበረን ማንቢትኮል ኮንፍሊክት ግጭትን ማስወገድ ነበር። እያንዳንዱ ልናይ ነው። አሁን ሲዳማ ሎዋ ኢንስቲቱሽን የሲዳማ ሎዋ ኢንስቲቱሽን ስትራክቸሩ አን ኤጅ ግሬዲንግ ነው። ሎዋ ራሱ ኤጅ ግሬዲንግ ሲስተም ላይክ ገዳ ማለት ነው። ግሬድስ ሮቴት ኤቭሪ 8 years በየ8 ዓመቱ ሮቴት የሚያደርግ ነው። ዋት ዊ ኮል ሎዋ ኢንስቲቱሽን ማለት ነው። ፊቼ ጨምበላላ ኒው ይር ፌስቲቫል ማለት ነው። የአዲስ ዓመት ፌስቲቫል ሜኪንግ ዘ ሮቴሽን በየ8 ዓመቱ አይደል እንትን የሚያደርገው በዛ በፊቼ ጨምበላላ የሚቀየረው ማለት ነው። ከዚህኛው ግሬድ ወደዛኛው ግሬድ የሚያልፍበት ማለት ነው። ከመጀመሪያው ግሬድ ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው እያለ እስከ 8 የሚሄድበት መቼ ነው? በዘመን መለወጫ ሰዓት ነው። በሲዳማ እንድ ፊቼ ጨምበላላ በዩኔስኮ በማይዳሰስ ሀብትነት ተመዝግቧል። ኤቭሪ 8 years ፓወርስ ውድ ቢ ሮቴት ሴሌብሬቲንግ ዱሪንግ ዘ ፊቼ ጨምበላላ። ቅድም ያልኩት ይሄንን በፊቼ ጨምበላላ በሚከበርበት ቀን በየ8 ዓመቱ ማለት ነው። በየዓመቱ አይደለም። ፊቼ ጨምበላላ በየዓመቱ ነው የሚከበረው። ግን ፊቼ ጨምበላላ በሚከበርበት ሉዋ እንትኑ ሮቴት ያደርጋል፣ ይሽከረከራል ማለት ነው። ወደ ሌላው ፓወር ትራንስፈር ይደረጋል ማለት ነው። ሮልስ ሚናቸው ምንድን ነው? ኢንቮልቭድ ኢን ሚሊተሪ ትሬኒንግ በወታደራዊ ስልጠና ላይ ኢንቮልቭ ማድረግ፣ ፎር ዲፌንስ ኤንድ ኢሌክቲንግ ሊደርስ ላይክ ጋዳና ይሉታል። የጋዳና መሪን መምረጥ። እነዚህ ናቸው የሉዋ ሲስተም ኃላፊነት ሮል ወይም ሚና ማለት ነው። ኤክስክሉዥን ዋይል ኦነርድ ውሜንስ ይሄ አሁን ሴቶቹም ቢያከብርም ይላል መጽሐፋችንም። ኤክስክሉድድ ፍሮም ሉዋ ከሉዋ ኤክስክሉድ ናቸው ሴቶቹን አያጠቃልልም። በሉዋ ሲስተም ውስጥ ሁሉም ሲዳማ ከሴቶቹ በስተቀር ወንዶቹ ማለት ነው። ኦል ሜል ሲዳማ አት በርዝ ቢካም ዘ ሜምበር ኦፍ ሉዋ ነው የሚለው መጽሐፋችን። ጌዲዮ ኮንሶ ከምባታ ሲስተም ደሞ አለ። ጌዲዮ ባሌ ይባላል። በጌዲዮ ባሌ የካውንስል ኦፍ ኤልደርስ
ዊዝ 7 ግሬድስ ይህም ግሬድ አለው 7 ግሬዶች ያሉት እና 70 ዓመት ያህል ሳይክል የሚሄድ ነው 7 እየተባለ ማለት ነው። የነዚህ የጌዲዮ ባሌ በመባል ይታወቃል። የኮንሶ ደግሞ ሀዮታ ነው። ይሄ ደግሞ ነን ሄሬዲተሪ ነው ማለት አባትየው ሲሞት ወደ ልጁ አይተላለፍም። ሮቴቲንግ ዘ ካውንስል ኦፍ ኤልደርስ አት ቪሌጅ ሌቭል በኮንሶ ሀዮታ በመባል ይታወቃል። የኮንሶ ካልቸር ዊኖዛት ኖን ፎር ስቶን ኢንክሎዥር ኤንድ ተሬስ ፋርሚንግ በእርከን ፋርሚንግ እና በኢንክሎዥር በድንጋይ ግንብ የታወቁ ናቸው ኮንሶዎች። ሌላው ካልቸር ከምባታ ሴራ ነው የሚባለው ሴም ጋቨርንድ ባይ ሀምበሪቾ ካውንስል ኦፍ 7 ክላን። ሀምበሪቾ ምንድነው? ካውንስል ነው ምክር ቤት የማን የ7 የከምባታ ጎሳ አባላቶች ተውጣተው አንድ ላይ የሚመሰርቱት ክላስ ማን ነው ካውንስል ወይም ምክር ቤት ምን ተብሎ ይጠራል? ሀምበሪቾ በመባል ይታወቃል ማለት ነው። ጉራጌ እንድ ስልጤ ጋቨርነርስ ጉራጌ ከስተመሪ ሎ ያጆካ ቂጫ ይባላል። ያጆካ ቂጫ ይሉታል። ዌስተርን ኤንድ ጎርዳና ሴራ ኖርዘርን ኖርዙ አንዱ ክርስቲያን ነው አንደኛው ሙስሊም ነው። ኤኒዌይ 7 ቤትና ክስታኔ ነው የሚለው ኤንድ ክስታኔ ዌር ዘላርጀስት ግሩፕ ናቸው። ያጆካ ቂጫ ለ7 ቤት ነው ያጆካ ቂጫ። ጎርዳና ዘሴራ ለክስታኔ ነው። ቦዛር ሌጅስሌቸር ናቸው ሁለቱም የጆካ ቂጫም ጎርዳናም ሌጅስሌቸር ናቸው፣ ህግ አውጪ ኤንድ ጁዲሽሪ ናቸው ይላል። they also appeal ይግባኝም የሚሰሙ ናቸው። በስልጤ ሎ ስንመጣ ደግሞ ጋቨርንድ ባይ ማላጋ ሴራ ይሉታል። የስልጤዎቹ ደግሞ ዛርነት ጉራጌ ባይዘው የስልጤ ጋቨርንድ ባይ ማላጋ ሴራ ብለው የሚጠሩት ነው። አን ኢኮኖሚክ ቦዝ ለሁለቱም ለጉራጌውም ለስልጤውም ለክስታኔውም ለ7 ቤቱም ማለት ነው። ስቴብል ቦዝ ሶሳይቲ ሪላይድ ሄቪሊ ኦን እንሰት አብቃዮች ናቸው እነዚህ። ፖፑሌሽኑም ዴንስሊ ፖፑሌትድ ኤሪያ በሆነ አካባቢ የታወቀ ነው እንሰት አብቃይ አካባቢ መሆን አለበት። ኦኬ ዳውሮ ጋሞና ጎፋ ላይ ተመልሰን ዳውሮ ካቲ ፌመስ ፎር ካቲ ሀላላ ኬላ በዚህ የታወቁ ናቸው። በካቲ ሀላላ ኬላ የታወቁና ዲፌንሲቭ ወላቸው ነው። እንድ ዳውሮ ካቲ የዳውሮ አስተዳዳሪ እንደማለት ነው። ኦንዲስ እንድ ዳውሮ ዳሪ አን ኢንዲፔንደንት ቪሌጅ ዩኒት ሊደር ነው። ጋሞ ዳሪ ደግሞ አን ኢንዲፔንደንት ቪሌጅ ዩኒት ነው። ነፃና የቪሌጅ ዩኒት ነው። ሄሬዲተሪ ነው። ከአባት ወደ ልጅ የሚተላለፍ ነው። ያዛት አስተዳደር ካዎ በመባል ይታወቃል። ጋሞ ዳሪ ኢንዲፔንደንት ቪሌጅ ዩኒትስ ናቸው። ብዙ ትናንሾች በብዛት ያላቸው። በእያንዳንዱ ዩኒት ግን ዜር ኢዝ ኤ ሊደር ሁዝ ኔም ኢዝ ካዎ ማለት እኮ ነው። ዛት ዋዝ ፓስድ ፍሮም ዘ ፋዘር ቱ ዘ ሳን ማለት ነው። ከአባትየው ወደ ልጅ ይተላለፍ የነበረ ካዎ የሆነ አድሚኒስትሬሽን ነው ጋሞ ዳሪ። ጎፋ አድሚኒስትሬሽን ዩኒክ ኢን ዱዋል ስትራክቸር ያለው ነው። ዊዝ ሃይላንድ ካቲ ኤንድ ሎላንድ ሬንኪንግ ኦር ኢራ ካቲት በመባል ይታወቃል። ሃይላንዱና ሎላንዱ ላይ ያለው የአስተዳደር አድሚኒስትሬሽን 2 ስትራክቸር አለው ያለ ይህንን ነው። ጎፋ ወጋ ከስተመሪ ሎ ነው። አሁንም የጎፋ ነው። ጎፋ ወጋ ከስተመሪ ባህላዊ ሌጋል ሲስተም ነው በጎፋ። ኦኬ የዛሬውን ትምህርት ለማጠናከሪያ ይሆን ዘንድ የሚከተሉት ጥያቄዎች እንዲህ ዘ ሲዳማ ኒው ይር ሴሌብሬቲንግ ሬጂስተርድ ባይ ዩኔስኮ ኢዝ ኮልድ ይላል። ሉዋ ነው፣ ሴራ ነው፣ ፊቼ ጨንበላላ ነው፣ ወማይ ነው ይላል። ይህ አንድና አንድ ነው። በፊቼ ጨንበላላ ነው። ዋት ወዝ ዘ ኔም ኦፍ ዘ ካውንስል ኦፍ 7 ክላን ዛት ሩልድ ከምባታ? ሀዮታ፣ ሀምበሪቾ፣ ሜኬሪቾ፣ አስቴሶር። ሀምበሪቾ ነው። 7 ክላን ካውንስል ነው ብለን ቅድም አውርተናል። ዘ ኢንዲጂነስ አድሚኒስትሬቲቭ ሲስተም ኦፍ ዘ ጌዲዮ ፒፕል ነውን አዝ ቴሴላ፣ ዮጆካ፣ ማላጋ ሴራ፣ ባሌ። የማን ነው? ጌዲዮ ነው፣ ባሌ ነው የሚለው በመጽሐፋችን መሰረት። ዘጎፋ ሶሳይቲ ዘ ሬንኪንግ ኢን ሎላንድ ወዝ ነውን አዝ ኢራካቲ፣ ካቲ፣ ካዎ፣ አማኑ። እነዚህ አሁን እዚህ ውስጥ አይገቡም። ከዚህና ከዚህ ማወደር ነው። ሬንኩ ኢራን ካቲ ነው ይላል። የዛሬው ትምህርታችን በዚሁ አበቃ። የሚቀጥለው የኦሮሞ ሞናርኪ እስከምንገናኝ ድረስ ሰላም ሁኑ። አመሰግናለሁ። ቻው።